ይህ የቴዲ አፍሮ ዳስጣል ወይንም አንሳው የተሰኘው ስራው ግጥሙ ብቻ ሳይሆን በውስጡ ያዘለው ቁጭት፣ ሐዘንና ወኔ ለአንባቢውም ሆነ ለአድማጩ ልዩ ስሜት የሚፈጥር ነው። የኢትዮጵያን ወቅታዊ ሁኔታና የታሪክ ትውስታን አጣምሮ የያዘው ይህን ግጥም በሚከተለው ትንታኔ ማየት ይቻላል። የርዕሱ ምስጢር ከለቅሶ ዳስ ወደ ወኔ ማማ። የዘፈኑ ርዕስ ዳስጣል እና አንሳው የሚሉ ሁለት ተቃራኒ የሚመስሉ ነገር ግን የተሳሰሩ መልእክቶችን ይዟል። ዳስጣል ማለት በኢትዮጵያ ባህል ዳስ የሚጣለው ለለቅሶ ወይ ለሰርግ ወይ ደግሞ አንዳንድ ዝግጅቶች ሲኖሩ ነው። እዚህ ጋር ግን ገጣሚው ለልቡ ለቅሶህን ጀምር እያለው ነው። ሀገር የሞተበት ሰው የት ሄዶ ያለቅሳል የሚለው ጥያቄ የሐዘኑን ጥልቀትና የደረሰውን መርዶ ይገልጻል። አንሳው ማለት ትንታኔው ሲቀጥል ግን ሐዘኑ ወደ ቁጭት፣ ቁጭቱም ወደ ተግባር ይቀየራል። አንሳው ሲል የወደቀውን ባንዲራ፣ የጎበጠውን ወገብና የተረሳውን ማንነት ወደ ላይ ከፍ አድርገው የሚል ጥሪ ነው። የሀገር ፍቅርና የባይተዋርነት ስሜት በግጥም ውስጥ እጅግ የሚቆረቁረው ክፍል ባሳደገኝ ቀዬ ባደግኩበት ምድር ባይተዋር ሰው ሆኜ እንደሌለው ሀገር የሚለው ስንኝ ነው። ይህ ስንኝ በአሁኑ ሰዓት ብዙ ኢትዮጵያውያንን የሚሰማቸውን የባይተዋርነትና የመገለል ስሜት በንጥር ቃላት ይገልጻል። አክሱምና ላሊበላን በአንድ ዓለት አጽንቶ የሠራ ሕዝብ ዛሬ ምሰሶው ሲዘም ማየቱ ታሪካዊ አንድነትና የዛሬው መከፋፈል የሚፈጥሩትን ግጭት ያሳያል። በዚህ ዘፈን ላይ የቁጭቱና የማንነት መልእክቱን እንደገለጸው ደግሞ ቴዲ አፍሮ በግጥሙ መጨረሻ አካባቢ ወደ ወኛዊ አቀንቃኝነት ወይንም ዋር ቻንት ስታይል ይሸጋገራል። ወይድ አንተ አትንገረኝ ማንነቷን ምጥ አታስተምርም ልጅ እናቷን። ይህ መስመር እጅግ ጥልቅ ነው። ኢትዮጵያዊነትን ለማንም አስተማሪ እንደማይተውና ማንነቱን በደምና በአጥንቱ እንደሚያውቀው የሚገልጽ ድፍረት የተሞላበት ምላሽ ነው። ምጥ አታስተምርም ልጅ እናቷን የሚለው ብልህ ምሳሌያዊ አነጋገር ደግሞ ለማንነት ተከራካሪ ነን ለሚሉ አካላት የተሰጠ ስልታዊ ምላሽ ይመስላል። በዚያው ዘፈን ላይ የባንዲራውንም ትርጉም ባንዲራ በግጥሙ ውስጥ እንደ ተራ ጨርቅ ሳይሆን እንደ ሀገር ሕልውና ተስሏል። እንዴት አቀርቅሬ ባንዲራዬን ላንሳ የሚለው ጥያቄ በውርደት ሳይሆን በክብር የመኖርን አስፈላጊነት ያሳያል። በመጨረሻም አንሳው ወደ ላይ የሚለው ተደጋጋሚ ጥሪ ተስፋ መቁረጥ አብቅቶ ሕዝቡ ክብሩንና አርማውን ከፍ እንዲያደርግ የሚቀሰቅስ የድል አዋጅ ሆኖ ያበቃል። በአጠቃላይ ይህ ሥራ በቃላት ድርደራው ብቻ ሳይሆን በውስጡ በያዘው የሀገር ሞት እና የማንነት ትንሣኤ ፍጭት የብዙዎችን ልብ የነካ ይመስላል። ቴዲ አፍሮ እንደለመደው ታሪክን ከወቅታዊ ሕመምና ሐዘንን ከወኔ ጋር አጋብቶ ኢትዮሪካ በተሰኘው ሥራው አዲስ የታሪክ ምዕራፍ ከፍቷል። በእውነትም ዝምታ ወርቅ አይደለም የሚለው መስመር አድማጩን ከትካዜ አውጥቶ ወደ ራስ ፍለጋ የሚመራ ጠንካራ መልእክት ነው።